እባብ አዲስ አበባ ውስጥ እንደሚሸጥ ታውቃለህ? የምርህን? እባብ ይባላል መሀል ቦሌ ላይ። ቲክቶከሯ ባምቢ አባት ስለ ልጃቸው ምን አይነት ምን ላይ ሰጡ? እጅግ ስነ ስርዓት ያላት ልጅ ነች። ቪዲዮ ላይ ግን ለምንድን ነው እንደዚህ የምትሆነው? ቲክቶክ ላይ ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ? ሁለት ባላት ከል አንዱ ሲሰበር በአንዱ ተንጠልጠል የሚለውን እየተከበራችሁ ና ጠጋ ብሎ ወሰደው። ና ጠጋ ብሎ ወሰደው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ። እስቲ እግዚአብሔርን 1.5 የገዛሁት ብለህ ምጣ። ይሄው ከልጅ ሚካኤል ጋር ቦክስ መቅጠም ፈልጋለሁ አለ ዩቲዩብ። ካንተ ጋር መፋለም ፈልገው። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት ነው። በጣም አሰልቺ ሆኖብኛል። ምኖች አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ። ወመን ስንቶቻችሁ ናችሁ እናቶቻችሁ እንደዚህ አስገድደው ሙያ ያስተማራችሁ? እስቲ በላሁን ዳቦ ታቦካለህ ደግሞ ነገር እኔ ይጣፋልሻለሁ። እግዚአብሔርን ከሌሊቱ 25 ጉዳይ ይላል ለ8 ተሙዬ ቪዲዮ ጀምሯል። አዎ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይወመተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እንደተለመደው ከቪዲዮዎች ጋር አብሬያችሁ ቆየው እኔ ጠንበለሎ ወንድማችሁ ተምኑ ጉሴ፣ እንዲሁ ከካሜራ በስተጀርባ ክኖሩና ስንሱ አጣፍቶ ከሽኖ እንዲሁ ቀምሮ የሚያቀርብላችሁ ከርታታ ወንድሜ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። ቶሎ አውርተህ ልትወጣ ነው እንዴ? ቀስ በል እንጂ። ይሄን ቪዲዮ ስንቀርጽ ምን እንዳጋጠመን በቀጣይ እነግራችኋለን። እዚህ ቤት ውስጥ ከገንዘብ አይሰራ ምንም ቼክ አንቀበልም። እንዲሁ ማሳያ ነውር ነው። እኛ ጋር ቢሰራው የሰብስክራይብ በተኗን መንካት፣ የደወል ምልክቷን መጫን፣ እንዲሁም የላይክ ምልክቷን ነክቶ ለኛ ማበረታቻ መስጠት። ላይክ ለምታደርጉልን ቀና ትብብር ከወዲሁ እናመሰግናለን። ኢትዮጵያ ውስጥ ሆናችሁ ለምታዩ ወዳጅ ዘመዶቻችን ተመልካቾቻችን VPN-ን ኦን አድርጋችሁ ማየታችሁን እንዳትዘነጉ። ለኛ ማበረታቻ ነው። ኮሜንት ሴክሽናችን ክፍት ነው። ይሄው አስቀምጡልን። ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች ካላችሁ በራችን ክፍት ነው። እኛ እምቢ አላልንም በጭራሽ። አናግሩን። ያላችሁበት መተን ቀርጸን እንሰራላችኋለን። እወዳችኋለሁ። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ ወዳጆቼ ያልኩኝ ኤሊ ብታዘግም ቤቷን ተሸክማ ነው። አስቡት ጥንቸል ካንቺ እኩል ሩጥ ትላት። በመንገድ እየሄዱ እያለ ኤሊ ቤቷ ገብታ ስተኛ ጥንቸል ቀበሮ ይበላታል። እና አንዳንድ ወዳጆቻችን ሲወለዱ ገና ብዙ ውርስ፣ ስኬት፣ ሀብት ይዘው ነው የተወለዱ። እኛ ደግሞ አንዳንዶቻችን ደግሞ ለስኬት አይደለም ራሳችንን እንኳን ለማኖር እጆቻችን ብዙ መሰነጣጠቆችን፣ ተከታዮቻችን ደግሞ ብዙ መላላቶችን ማስተናገድ መቻል አለባቸው። አሁን ከነዛ ልጆች ጋር አብሮ እኩል ማሳለፉ ሳይሆን ጥፋቱ ከናንተ እኩል አብረን ካልተዝናናን ካለን፣ ከናንተ እኩል አብረን ጧት አርፍደን ካልተነሳን ካለን ያ ነው ስህተት የሚሆነው። እንደ እርጅና ሳይታወቅ የሚመጣ ነገር የለም። ሲመጣ ግን እነዛን ጊዜዎች ነው የሚያስታውሰው። እኩል አብረን ስንጨፍር፣ ስንዝናና፣ ሳንሰራ አብረናቸው ከእንቅልፋችን አርፍደን የተነሳንባቸው ሰዓቶች እና እነዛን ታይሞች እያስታወሰ ስለሚወቅሰ እዛ ጋር እናስብበት። ያረጀ ቤት እንጂ ያረጀ ጉልበት አይታደስም። ያረጀ ቤት እንጂ ያረጀ ጉልበት አይታደስም። እናም በጊዜ ገንዘብ በ20 ነው ልብ በ40 ዓመት ስራ ተነስና ከወዳጅ ከጓደኞች ጋር ተነስተ እንጣጣት በል። መስራት ባለብህ ሰዓት ስራ። በጧት ተነሳ። የጧት ሰው ሁን ነው። ገንዘብ ትፈልጋለህ፣ ባለሀብት መሆን ትፈልጋለህ፣ ልጥጥ መሆን ትፈልጋለህ፣ መኪና መንዳት፣ ቤት እንዲኖር ትፈልጋለህ። ግን ወጥተህ መስራት አትፈልግም። እና ለአንተ የተለየ ሚራክል የሚዘጋጀው ማነህ? ኧረ ማነህ? ግስላው ነኝ። ሽንፍላው ነህ አንተ፣ ግስላው አይደለ። ተነሱና ተር በሉ። ያንተ ጓደኛ ሲወለድ ከሀብታም ተወልዶ ነው። ከሀብታም ተወልዶ ደግሞ ሲሰራ ሲዝናና እንኳን ጊዜ የሚያሳልፍበት ጫት ላይ፣ ጊዜ የሚያሳልፍበት መጠጥ ላይ፣ ብዙም እኮ መጠጥ አይጠጡም እነሱ። ጊዜ የሚያሳልፍበት ጭፈራ ላይ አንተ በቁም ነገር በዋናነት በቋሚነት ይዘው ኑሮ ታደርጓለህ። አንተ ተኝተህ አባቶች እንዳሉ ተመልከተልኝ። ጌጣጌጥ ፋራፌቶች ጌጣጌጥ እንሰራለን። ስሙልኝ፣ ኮንትራትም ከመጣ ኮንትራት እንሰራለን። እኔ አባት አዩ ጋይሶች ሰላም፣ እንዴት ናችሁ? አባቴ ከዚህ በፊት የሆነ ቪዲዮ ትንሽ ታይቷል። በላባይ በጣም ብዙ ነው የታየው። ሰርቲፊኬት አለው። በጣም የቆየ ልምድ አለው። ቀን ስራ ማለትም ልስን ይሰራል፣ ጠርዝ ይሰራል፣ ኮንትራት ይቀበልና ይሰራል። እና ማገናኘት የምትችሉ ሰዎች ፕሊስ ተባበሩ። ማርያምን ይገኛል። እግዚአብሔር ማርያምን ይሄው ጨረስ። ተናገርኩ አይደል እኮ ተናገርኩ። በደንብ ተናገር። በደንብ ይሄው ተናገርኩ። ሁለት መናገር አለ። ስንት አበሰራ እንዴ?
40 ዓመት 40 ዓመት ማርያም እመቤቴም እንደው እግዚአብሔር እድሜና ጤና ይስጡት። ይኸውላችሁ በሽምግልና እንኳን ልጆቻቸውን ዳቦ ለማብላት ቤተሰብ ለማቆም እንደዚህ ተረተር ይላሉ። የኛዎቹ ግን ወጣቶቹ በዚህ ሰዓት እስክሮል አድርግ ነገ ከነገ ወዲያ ህይወት እስክሮል ሲሆንልህ ነው የምታያት። ጥበቃ ኧረ እኔ ጥበቃ አልሰራም ሊስትሮ ኧረ ምን በወጣኝ ጓደኞቼ ቢያዩ ምን ይሉኛል ምናምን ትላለህ። አባቶች ግን በዚህ እድሜያቸው እንኳን ስራ አይመርጡም። ስራ ማሰራት የምትፈልጉ ሰዎች አቅሙ ያላችሁ ሰዎች እባካችሁ እንደው ሰፖርት እናደርገው። እንግዲህ የኛ ቤተሰቦች ይታወቃል ደግ ናቸው። ስራም የሆነች ስራ ደገፍ አድርገን አይደል አታሳፍሩንም። አዎ ሁሉም ቢተባበር እቺን ክፉ ጊዜ አብረን እንወጣት። እባብ አዲስ አበባ ውስጥ እንደሚሸጥ የሚያውቅ ሰው ማን ነው? ኮመንት ላይ ጻፉልኝ እስቲ። እባብ አዲስ አበባ ውስጥ እንደሚሸጥ ታውቃለህ? የምርህን? እባብ ይባላል መሀል ቦሌ ላይ እባብ ይሸጣል። የእባብ ሾርባ አለ። ሾርባ ጭራሽ ሾርባም አለው። ሾርባ የዶሮ እግር እሱም በልቼዋለሁ። በጣም በልተሃል? ጣፋጭ ነው። ይጣፍጣል። ስጋ አለው ከምታስቡት በላይ። ዶሮዋ እግሯ ላይ ከዚህኛው በላይ ይጥማል በጣም። በረሮ ቀምሻ ቃለው ላይ አዎ። ምን ይላል በረሮ? ተቆልቶ ስለሆነ በጣም አሪፍ እንትን ነው። በቃ እያወራህ ምናምን ከቡና ጋር በተለይ ይጠቀሙታል። የሁሉ ነገር የምነግራችሁ አዲስ አበባ ውስጥ ነው። እዚህ ይህንን የቃጠሎ ፍልሚያ ኤላ ሪቪው ቢሆን እንዴት ይሰራዋል? ኤላ ሪቪው እንልና ኑ አብረን እንቃጠል ነው የሚሆነው ለዚህኛው እና ከሜኗቸው ላይ ያው 5 አዘናል። 2ቱም ሞክረነዋል። ነደናል አይገልጸውም እስካሁን። ከኑሮ በላይ የሚያቃጥለው ምግብ እዚሁ ገርጂ ላይ አግኝተነዋል። 1 2 3 4 5ኛው ላይ ደረሰ። 50 ሺህ ብሩን ይዞ ይሄዳል። የቤት ምግብ ሪቪው እኔ ሰርታል። የመጀመሪያ ኮንተንቶቼ ላይ በቃ ቤታችሁ አንድ ፎሎወር ጋበዘኝ ብዬ ገብቻለሁ። ምሳቃ ሰርቶ አምጥተውልኛል። እንደዛ ነበር ኮንተንት። ሰርታችሁ ታውቃላችሁ? ሰምታችሁታል? እንደው እስካሁን ድረስ እኮ ነው የቆየሁት አዲስ ነገር ካለ ብዬ ነበር። እባቡስ እስቲ ቻይና ይበላል። በረሮ ተቆልቶ ከቡና ጋር ጭራሽ ይጠቀሙታል። እኛ ቤት እኮ እንደው ኪችኑ በረሮ ነበረ እንዴ። አሁን እኮ ጭራሽ የለም ጠፍቶ። አንተ ማርያምን ቆላህና ከሙቤ ጋር በላችሁ። ከፈረንጅ ጋር መዋል ጀመርኩ እንጂ ቻይና ሆንኩ እንዴ። ሲጀምር እግሩን ሲያነሳ ጠርጥሬ ነበረ። ያመረጦ ባሪያ ውጫ ሲል ነበረ። ይኸው ኬቴ መጣ ነው ገበያ ሲል ነበር። ገበያዎች አንተ አታነካካኝ። ለማንኛውም የእባብ ምግብ አትብሉ ነው ይባሉ። አዎ ሾሆናው ክፍት የሆነ ብሉ። ሾሆናው ድፍን። ሾሆና እኮ የለውም እባብ እኮ እሱ በቃ ዝግ ነው፣ ድፍን ነው። ኧረ በዚህ ሰዓት እንደዚህ የምታስጠራኝ። ለማንኛውም የምትበሉትን ምግብ ለዩ። አትብሉ የምትባሉትን ነገር አትብሉ። ምክንያቱም ያው የእምነት አባቶችን ጠይቁ። ይህንን እንደዚህ አይነት ምክንያቶችን በዝርዝር ለማወቅ ከፈለጋችሁ እነሱ ሊስት ያስቀምጡላቸዋል። ሁሉን ነገር ተናግረን አንችልም እንዴ? ሁሉን አስተምረ ይችላሉ እንዴ? ከዚህ ቀደም እንግዲህ በቲክቶክ ፕላትፎርም ብዙ ውዝግብ ሲያስነሳ የነበረው የሶሻል ሚዲያ ኢንፍሉዌንሰሯ የቲክቶከሯ ባምቢና እንዲሁም ኮሜዲያን እሸቱ ጉዳይ ነበረ። እነሱን አስመልክቶ አባት ስለ ልጃቸው ምን አይነት ምላሽ ሰጡ? አብረን ነው እስቲ። ጆሮ ካላቸውና ሀቅ መስማት የሚፈልጉ ከሆነ መቼም ሀቅ የሚፈልግ ሰው የለም። እውነት ለመናገር ነው። እውነቱን እንገራችሁ። እጅግ ሰው አክባሪ፣ ትልቅ ሰው አክባሪ፣ እናቶች አባቶች የምታከብር የምትረዳ ድሃ ወዳድ ያገኘችውን የምትሰጠው እንኳን እጇን ማታይ ሰጠው ብላ ማትመጸዳቅ ለቪዲዮ ራሷ ማትጋብዝ ስታደርግ እጅግ ስነ ስርዓት ያላት ልጅ ነች። ቪዲዮ ላይ ግን ለምንድን ነው እንደዚህ የምትሆነው? ቲክቶክ ላይ ካልሽኝ ቤስቲ አንቺም ታውቂዋለሽ እኮ ሶሻል ሚዲያ ላይ ያለሽ እስቲ ላይ በገባሽ ቁጥር ከሚላኩልሽ ቴክስቶች ከመቶ ስንቱ ነው ጤናማ ቴክስት የሚመለስልሽ? አንቺ መልሽልኝ። አሁን ለዚህ ስንት አይነት ስድብ ነው የሚሰርብሽ? አንቺ እኮ አጸፋ መልስ እንደውም እየመለስሽ ነው ያለሽ። ወደ 3 ዓመት ገደማ ሆኗታል ወደዚህ ሶሻል ሚዲያ ከመጣች። አንድ ቀን ጥቂት ሰዎች ካልሆኑ በስተቀር እሷን የሚያውቋት ካልሆኑ በስተቀር
መልካም ይመልስላት። አንደኛ የተደራጁ ቡድኖች አሉ ባይዘው እሷን የሚያጠቁ ኦኬ ተከፍሏቸው መጀመሪያ አካባቢ ተከፍሏቸው መጨረሻ እንደም በቅርብ ጊዜ ልብ ብላችሁ ከሆነ ይቅርታ የጠየቋት ቲክቶከሮች አሉ ከውጭ እየተከፈላቸው እሷን ጥቃት የሚያጠቁ ሰዎች ነበሩ። እነዚህ የሚከፈላቸው ደግሞ ብቻ አይደሉም ሰው ያደራጁ ነበር። ስቲል ነው ባለበይ ዱባይ ሄደች ጊዜ ዱባይ ሄደች ለስራ ነው ስራ አግኝታ ነው። ግን የተሰጣ ስም ሌላ ነገር ነው ባይዘው አየሽ ልጅቷ ሰላም አጣለች። ይሄ መናገሯ እኔ እንደው ቅርብ ጊዜ አንድ አደጋ እንደደረሰ ታውቃላችሁ። የሆነች ልጅ ራሷን አጥፍታለች አይደል? የባምቢ ቢታይ ግን ተስፋ ይብሳል። ይሄን ተቋቁማ ለዚህ መልስ መስጠት መቻሏ ራሱ እኔ አንዳንድ ጊዜ ትደንቀኛለሁ መቻሏ። ይሄ የሆነ ደግሞ እውነት ለመናገር ብቻዋ ስላልሆነች የሚገርም እናት የሚገርም አባት ስላላት እንግዲህ እንደሰማችሁት ነው የባምቢ የቲክቶከሯ ባምቢ አባት ሐሳባቸውን በዚህ መንገድ በላይቭ ስትሪም ላይ መተው ሰጥተዋል ማለት ነው። እኛ ልንፈርድ ወይ ደግሞ ከሌልክ ነው ከሌልክ አይደለም ለማለት አይደለም። ነገር ግን አንዳንድ ጊዜ ኮሜንት ሴክሽን ምንጽፍ ሰዎች በውስጡ መስመር ምንጽፍላቸውም ሰዎች ካሉ ረጋ ማለት አለብን። አሁንማ ሙዚቃ አደረግነው እኮ መምከር ተው ማለት ሙዚቃ አደረግነው እኮ እባካችሁ ሰውን ቅስም መስበር ከባድ ነው። እሸቱ መለሰ እንግዲህ ይቅርታ ይጠይቃል ተብሎ ሲታሰብ ከዚህ ቀደም እንዳሰማችሁ ነው። በነገራችን ላይ ሎጓችን ወድቃ ነበረ አስተካክያት ነው። እሸቱ መለሰና ባምቢ እንግዲህ ቁጭ ብላችሁ እንደምትፈቱት ተስፋ አደርጋለሁ። ያው የጸቦች ሁሉ መጨረሻ መታረቅ ነው አይደል? አዎ ተጋጭቶ የሚቀር የለም። ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ ደፋር። እኔ አንዳንድ ጊዜ እንደው ባትናገሩ ምን አለበት ባትናገር ዝም ብትሉሳ ቁስልህ ነኩት አይደለም አንዴ ገስ እነቴ አለ እኮ እንዲ ደግሞ በእንግሊዘኛ ተርጉሙ ተብለናል። አንድ ኮሜንት ሰጥቶና ከቤተሰቦቻችን ምን ነው የምትተረጉመው? ምንድነው ደግሞ ይዘብኝ የመጣው? ይሄንን አማርኛ አውርተ ሌዲስ ኤንድ ጀንትልመን መድኃኒዓለም ይቅር ተው ይቅር እንደው አማርኛ ይሻላል። በስነ ስርዓት አማርኛው ነው። ለማንኛውም ወደ ቁም ነገሩ ልመለስ። ለቁም ነገሩ ቀልዳ እኮ ነው። እታለም ቆሎ ቆርጥመን ችግር ከመጣ አይደለም ቆሎ ቆርጥመን ሰው ጾሞ ያልፋል እኮ። በርግጥ ሰነፍ ባልጋት ሂጂ ሰነፍ ባላይስጥሽ አይደል? አዎ ስራ ማይሰራው ጋር እኔም አልመክርሽም። ነገር ግን እንደነዛ አባት ቤተሰቡን ለማኖር ለመጦር የሚፈልግ ከሆነ ምን አለበት ደግፍ አንቺ ደግፍ ስታረዩ እኮ ነው አብሮ የሚሄደው። ደግሞ እንዲህ ያላችሁ ነው ጊዜያችሁ ይሄድ ያለው አስተውላችሁታል። እንደው ልብ እንድትሉት ነው። ሁለት ባላት ከል አንዱ ሲሰበር በአንዱ ተንጠልጠለ የሚለውን እየተከበራችሁ ኋላ ላይ ሁለት የወደደ አንዱ ሳያገኝ ሄደ የሚለውን ተግባራዊ ታደርጉታላችሁ። አሮጊቱ ጣል እንደ አንተ ሰውዬ ግን አሮጊት አትበል። ትልቅ ሰው የተከበረ ሽማግሌም አትበል እንዴ ንጉሴን አይና ለምን እኔ የለውበትም በቃኝ። እናንተም አሁን በዚህ ሰዓት የምትፈልጉት ቆሎ መቆርጠም ሳይሆን እንደነዚህ አይነት ነገር ጊፍት እንዲሰጣቸው ነው። ተመልከቱልኝ። ሰሞኑን እንግዲህ ማንሰማው የለም። ና ጠጋ ብሎ ወሰደው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑን እንግዲህ መነጋገሪያ ሆኗል። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉ ወረት ዝቻለ መች ዘልቃለ ስላለ ምንድነው ዛፍ ነው እንዴ? በቃ ዛሬ ኖር በቃ ዛሬ ትኖር ነገ አታውቅም። ይህም በሄሊኮፕተር ነው የምታጠጣው። ለምንድነው የምትጨነቀው? ሁሉ ወረት ዝቻለ መች ዘልቃለ ስላለ እስቲ እግዚአብሔርን 1.5 ነው የገዛሁት ብለህ ምጣ። አይና ለምበቁም ነቀበርሽ ምን አረገች እሷ? አንቺ ደሃ ሲዘባነን ርቦት ይመስላል። ለኔና ታንተኮ ነው 1.5 ሚሊዮን እንደው ራይድ ያስነዳል እኮ ራይድ ተገዝቶ ይነዳል እንጂ አበባ ያስገዛሉኝ። ሄድ ችጋራም ደሃ አንተ ማን ነው አበባ መች ነው አበባ ይመጣል? እስቲ
ሲጀመር አንተ አበባ ይሆንክ ሰው ነህ። ምንም ያደርግልህ። አዎ ገንዘቡን ይስጡ። ይሄ ብር እኮ እንደው ደግሶ ከሆነም እኮ የሆነ ራቅ ያለ ቦታ ባለ አንድ መኝታ አይገዛም። ባለ አንድ ብቻ ባለ ሶስት ይገዛል። ባለ ሶስት ይገዛ እንጂ እንዴ! ኧረ ወይ አድረስ ባመስል አበባ ምንድነው እኮ ይጠወልጋል። ማይጠወልግ ነው የሚመስላችሁ? ይህ ሰርግን ያሳበደ ነው። ሰውን ያሳበደ፣ ሰውን ያናደደ ነው። ሰውዬው አሁን ጤነኛ ሆኖ ይሄዳል ይንገስተው። አሁን ጊዜው ከባድ ነው። ልጃገረዶች ቢሉ ለልጃገረድ ቢሆን እንኳን ጥሩ ነው እንዴ! ልጃገረድ በሌለበት ሁሉ አበባ ምንድነው? ተው እንጂ አዴ። ለማንኛውም ትዳር ውስጥ ስትገቡ ከምትገዛዙት ቁሳቁስና አበባ በላይ ፍቅሩ ላይ ትኩረት አድርጉ። ምክንያቱም አብሯችሁ የሚቆዩ ፍቅሩ እንጂ አበባው አይደለም። አበባ ስሜት መግለጫ ነው፣ ይጠወልጋል። ፍቅር ግን ሁሌም አብሮ ይሄዳል። ወደ ሱዳን ማስጠላትህ። በስመ አብ ወልድ። ምን ነው ቅድም የተገዛው አበባ ሲደርቅ ፍቅሩም ሲደርቅ 1.5 ሚሊዮን። አዎ እሺ፣ እንዴ ነው የሚሆነው መጨረሻው ትዳሩ? በጣም አሰልቺ ሆኖብኛል። ምኖች አትቅር፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ እና ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሩን። ትዳር ይምሰይ ማዲያት አልወጣብኝ 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ አይ አቃጥኝ፣ አንገብገበኝ፣ ቅጥል አድርገኝ። እስኪ ዋጊ ድረሰኝ። እኔም እንደ ባለ ትዳሮቹ ከነገ ሳምንት ጀምራል። ከነገ ሳምንት ማታ ሽታክ እንድትመጣ ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊዛ ግጥም ማማስ ይይዛ። እሺ እዚህ ፍቅር ወጉን አሳየኝ እስኪ። ወመን እንዴ ምን ሆነሽ ነው? ካልተነረትሽ እንደው ፍቅር መግለጫ አይኖርም እንዴ? ሰይፉ ጨንገር ነው። ሰይፉ ፋንታውን ለማለት ፈልግ እንዴ? ሰይፉ ፋንታውን አርቲስቱ የምንወደው የምናከብረው፣ ሰይፉ ሻየን መላጣውን። ሰይፉ ጨንገር ማን ነው ታዲያ? ሌላ ነው፣ መንፈስ ነው እሱ። አንተ መንፈሱን ወቅ። አንተ የቤት ኪራይ እንዴት እንደሚከፈል፣ ኑሮ እንዴት ዘይት እንዴት እንደሚገዛ አታውቅም? ደህና ረስቶት ነበር፣ ተመለሰ። ዘይት እንደው ጀመረው። ይሄ ነው ሰይፉ ጨንገር ማለት፣ ይሄ ነው ጨንገር ማለት። በቃ ለማንኛውም ወደ ቁም ነገሩ እንምጣና የራሳችሁ ጉዳይ። ሰላም እንዴት ናችሁ የሀገሬ ልጆች? እጅግ በጣም የምወዳችሁ የማከብራችሁ። ትንሽ ያው ሰሞኑን የቦክስ ወሬ አለ። ይህ እድል ደግሞ ለእኛም ያስፈልገናል ብዬ አሰብኩኝና ትንሽ ከኔ ጋር ደግሞ ቦክስን የሚወድ ስፖርትን የሚወድ ጓደኛዬ፣ ሙያውን የማከብርለት ልጅ ሚካኤል ነው። ልጅ ሚካኤል ደግሞ በጣም ቦክስ እንደሚወድ ትንሽ ቲክታኩ ላይ ገብቼም ምናምን አይቻለሁና ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። ስለዚህ ይሄን ሀሳቤን ተቀብሎ ትንሽ ደግሞ እኔም ስፖርት እንድንሰራ 3 ወር 4 ወር ቢሰጠን ወራላ ማይሸሽበት ደስ የሚል ኢንጆይ ማድረግ እንችላለን በቦክስ ማለት ነው። ስለዚህ ለልጅ ሚካኤል አድርሱለት። እንግዲህ ጸቡ የተካረረ ወደ ዘፋኞቻችን መጥቷል። ሙዚቀኞች ኪቺኒ፣ እንግዲህ የሐዋሳው ኪቺኒ እና ልጅ ሚካኤል ልጅ ማይክ ጨዋታውን ሊገጥሙት ነው። እንግዲህ ጸብ በጸብ ሊሆን ነው። አሁንማ ሀገር ከሀገር ጋር ሊሆን እኮ ነው። ትንሽ ቆይቶ እኔ ስለምን ይቀርብኛል? አሌክስ ተዘጋጅ። አዎ የሙያ አጋሬ ከሆነው አሌክስ ዩቲዩበር አሌክስ አሌቲዩብ ካንተ ጋር መፋለም ፈልገው። ለነገሩ እሱ በእጄ ነው የሚሞተው። በነገራችን ላይ ይኸውልህ ሰብስክራይብ አድርጌ ሼር ነው ማድረግ ወንድሜ። የምሬን ነው አድርሱለት። እናንተ የሚቀልድ ሰው ቁም ነገር የሚያወራ አይመስላችሁ ማለት የምሬን ነው። የምር አድርሱለት ብለዋል። ናና ልብ ካለ ግጠመኝ። ቪዲዮ ከደረሰ ደግሞ ስራበትና ለሚመለከቱ አካል በቃ ራሳችሁን ለምታጠፉ እንዲሁም ለማጥፋት ያሰባችሁ ሰዎች አባታችን ትልቅ ምክር አላቸው። ይህ ከእምነት ጋር የተገናኘ ነገር አይደለም፣ ለሰው ልጆች ሁሉ ስለሚጠቅም እባካችሁ ስሙት። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናል። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል። ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን። ትናንት ነው ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ።
ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። ትክክል። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ። ትክክል። እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት። ኦኬ። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ አንተ ደንቆሮ፣ አንተ ደደብ፣ ምን ያናድዳችኋል ታዲያ? ያለህን እውቀት ራስህ ታውቀው የለም? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ፣ በተግባር ይገለጣል። 3ኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምን ትይበት ይሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁ ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚያ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን ጦር ከገደለ በቃል የወጋ ይበልጣል። ትክክል። ሰውን እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው። ቃል አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሞት ያፈርሰዋል። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው እንዲህ ያለ ነው የምንላቸው ጸልዩለት። ሌባ ወንበዴ ብታይ፣ ይሄ ሰውዬ ዘማዊ ብታይ፣ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዜማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም። ትክክል። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት። ስሙት።
እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህን ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት። እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቼ አሳዘን። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ትክክል። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባይታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ይሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬን ይመጣል ብሏት ይሄዳል። ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው? መልክ ያስጠልቷል ትለዋለች። አላስጠላኝም። እና ምንድነው የሚያስለቅስ? እንሞታለን። ከዚያ በኋላ አብረው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ በበነገው ቅርጫት ይሰራል። እንዲሁ አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ነው። ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናው። እዚህ ላይ አንድ ነገር እንዳጨምር። ምን እጨምራለሁ? ሁሉ ነገር በዝርዝር በዲቴል ሁሉ ነገር የተነገራችሁ መስማት የኛ ኃላፊነት ነው። እንግዲህ የሰማነውን በልቦናችን ያሳድርብን። አሜን አሜን። ልብ ይስጠን። ሌላ ምንም ልብ ይስጠን። ስንቶቻችሁ ናቸው እናቶቻችሁ እንደዚህ አስገድደው ሙያ ያስተማራችሁ? እስቲ ተመልከቱልን። በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። እሺ በሁለት እጅ ነው የሚታሸው። ትንሽ ነው ይሁን፣ በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ በሁለት እጅ ነው የሚታሸው። አዎ ማሳጅ እንዴ። ታዲያ እኔ አሁን በአንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኮ አጠቃ ያነሰ እኮ ነው። እሺ ተጠቀሚ። ይሄ ጉልበት አሮጊት ነኝ አሁን። ስለዚህ አንተ ተጠቀሚ። እሺ ስራውን መቀጠል ያለብህ። በነገራችን ላይ ከባድ ጭቆና ነው። እግዚአብሔር ይሄ በጣም ጭቆና ነው። ጭቆና አይደለም እንዴ? ጭቆና አይደለም። ጎበሳ እንደሱ ግልጥ እሺ አይደለም። እንዲህ ሳይሆን እያየኸው እሺ በሁለት እጅ በአንድ ጀር በሁለት እጅ ምን አሞ ትንሽ አሞ ሆነ ማርያም በልበልበላ አይና ወገብ የሚችኝ ይላል። እኔ አልበላም፣ እግዚአብሔርን አልበላም። እንዴ አንተ እግዚአብሔርን አትበል አይደል? ባሉ አንድ ቀን ብታድር ልሰቀል ትላለህ ሳትበላ። አዎ እንዴ ይበላል። ምግብ ግዴታ ነገር የእውነት እኮ ደከመኝ አይደለም። ምግብ ግዴታ አይደለም፣ ግዴታ ነው አይደለም። ሳትበላ ትኖራለህ እንዴ? ይሄ የጤፍ ዱቄት ዳቦ ብታቦካ ነው የምትሆን ነበር። በል አሁን ዳቦ ታቦካለህ። እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። አረ ይሄው በቃ አለቀ እኮ። ማሸሸኩ ሞሸሸ ምንድን ነው? ከዚህ በል ይሄው ጓጓ የለው ምን የለው። ትንሽ ሸውና ትንሽ በሲስተም ሴት የለም ወንድ የለም፣ መስራት አለብን። የት እንደምትሄድ ምን እንደሚያጋጥም ምን ታውቃለህ? ትክክል። አትበይ ጎበዝ አትበይ አይደሉም። ማርያምን አትበይ። ትመረቃለህ። የእናት ምርቃት ጥሩ ነው። በቃ አሁን ስጨርስ ነው ጭራሽ አቅበው ሳህኑ በቃ ቅድም ነበረ በደንብ እንትን ማለት አሁን ስጨርስ ባዶውን ሳህን
ሀገር ካለ ሩጥ፣ እናት ካለ አጊጥ። ኧረ አባት ካለ ነው። እናት አይደለም እናት ርስት ናት። ርስት አንተ ወጣው እንጂ ርስት አይንዬን እኔ እንደው በዚህ በሱዳን በረሃ አድርጋ ልትልከኝ ነበር። እኔ አምልጬ ተሳስቼ በዚህ በኩል ወደ አዲስ አበባ ገብቼ ነው እንጂ ይሄ እኮ ተሞላቆ ያደገ ልጅ እኮ ነው። ይሄ ጨምላቃ ነው። ይሄ ተጨማልቋል። እቺ ታቦካው እኛ እኮ ይኸውልህ ከ01 እስከ 03 ማለት ነው ሙሉ አጠቃላይ ነው። ንገርኝና ገበያ ልሂድልሽ አለበለዚያ አልመላለስም ብለናቸው 3 እኮ ነው በቀድሞ ያመላለሱት። እንጨት ፈልጧል። ይሄ ከጉድጓድ ውሃ ቀርቷል። አልቀዳም። የቦኖ ውሃ ተሰልፎ ቀርቷል። አልተሰለፈ በቢጫው ጀሪካን በዛ በሀያት ዘይት ኳስ መጫወት እያማረን መሯሯጥ እያማረን አባሮሽ መጫወት እያማረን ልጅነታችንን የቀጩት እናትና አባቶቻችን ምን ሊሉ ነው? የቀጩት አዎ ቀጭተው አልቀጩም። አንተ አልቀጩም። አሁን ስነ ስርዓት ይዘህ እንድታደግ ለስንት ዓመት ነው ኮካ ያረከው እዚህ ቤት ውስጥ? አለማቸውን የቀጩት ልበል፣ አንገታችንን የቀጩት። ኧረ ወይኔ ለዚህ ነበር ይኸው ማብራት ይጠፋል ብለን ነው መጀመሪያ እየተናገርን ነበር። ቆይ ላብራላችሁ። ካላመናችሁን እንዲህ አድርገን እንሰራ ለእናንተ ፍቅር ስንል ነው። ከሌሊቱ ስንት ሰዓት ነው? እግዚአብሔርን ከሌሊቱ 25 ጉዳይ ይላል ለ8 ማብራት ጠፍቷል። በዚህ እንስራው ታዲያ ቤት በዚህ እንደዚህ እስቲ እና ሪአክሽን